ጉድ 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 አለ ያገሬ ሰው። እያደር ገና ጉድ ይሰማል። የኛ ሀገር ዩቲዩበሮች ገና እያደር ጉዳችሁ እንደ አሸን ነው እየፈላ የሚወጣው። ሚስጥር ደበቅሽ ተደበቅሽ፣ አወቅሽ ታወቅሽ አልታወቅሽ፣ ሚዲያ ላይ ከወጣሽ የማታውቂውም ሆነ የምታውቂው ሰው ይዞ ነው አደባባይ ላይ ሚስጥርሽን ይዞብሽ የሚመጣው። ሄርሜላ ጉዷ እየወጣ ነው በዚህም በዛም ብሎ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድራሸዋ ብዝት ትርፍ ይበልልኝ ማለት ፈልጋለሁ። እንደተለመደው እንደ ሁልጊዜ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቪዲዮን ከመጀመራችሁ በፊት ላይክ እንደዛው ሼር እያደረጋችሁ አበረታቱኝ ማለት ፈልጋለሁ። ዛሬ በመጀመሪያ ግን ስለ ትላንትና ሩታ ራቁቷን የተሰራውትን ቪዲዮ አንዳንድ ሰዎች ምንድነው ያሉት? እርጉዝ አይደለሽም ብለው ላሏት ሰዎች መልእክት እያስተላለፈች ነው አላችሁ። እርጉዝ ስለመሆኗና ስላለመሆኗ እሷ ያረገዘችው ነች የምታውቀው ወይንስ እኔ በሚዲያ የማያት ናት የማውቀው? ሰዎች አትሸወዱ። አንዳንዴ ፕላስቲክ የእርጉዝ ፕላስቲክ እኮ አለ። የእርጉዝ ፕላስቲክ ደግሞ አያድግም፣ ምንም አይልም። ነጮች ጋር እንዳየ ነው ማለት ነው። ሳያረግዙ አርግዣለሁኝ እያሉ የእርጉዝ ፕላስቲክ አለ፣ ቂጥና ጡት እንደሚያሳብጠው ማለት ነው። ከዛ እሱ በቃ ይሄ እኮ ከስር ጀምሮ እያደገ የመጣ ነው። እርጉዝ አይደለችም እያላችሁ ስትንበጠረቁ ለነበራችሁ፣ እሷ ደግሞ እርጉዝ አይደለሽም ተብላ ስለተባለች እርቃኗን ሚዲያ ላይ ስላወጣች በቃ እርጉዝ ነች ብለው ሊያምኗት አይችሉም። ነገም እኮ ስትወልድ ሩታ አልወለደችም፣ የውሸት ነው፣ የሰው ልጅ ነው የያዘችው፣ ያንን ሆዷን እንዲያደረገው ፕላስቲክ ነው፣ እሱን አስወጥታ ነው ሊሉ ነው። የኔ እናት ሚዲያ ላይ ስትወጡ ብዙ የምትባሉት ነገር አለ። ከምትደነቁት በላይ የምትሰደቡበትና የምትረገጡበት ነው የሚበልጠው። ያንን ግን ታግሎ ያሸነፈ ነው ትልቅ ቦታ ላይ ሊደርስ የሚችለው ማለት ነው። ሰውን ለመጣል ብዙ ይጠራል። ዋናው አለመስማት፣ መስራት ያለብኝን ነገር መስራትና ወደፊት ብቻ ማሰብ። ሰው የፈለገውን ይበለኝ። ማንም መለስ ሲሞት ያኔ ምን አለ? መላጣ ማለት ትችላላችሁ፣ መላጣዬን ግን መታችሁ መንካት አትችሉም። ልክ እንዳለው ማለት ነው። ማንም የፈለገውን ይላል። ማንም ግን መጥቶ እኔ ምንም ሊያስቆመኝ አይችልም። ይሄ ነው እኔ የምላችሁ ማለት ነው። እና ትክክል አይደለችም። ብዙዎችም ዩቲዩበሮች ተናግረዋል። ቲክታክ ላይ በጣም ብዙ ተብላለች። እንዲህ ስለተባለች ነው ብላችሁ ማስተባበል የሚባል ነገር የለም። ገባችሁ? በእምነትም አይፈቅድም፣ በአገር ባህልም የሌለ ነው፣ በአስተዳደግም የሌለ ነው። ይሄንን ሲቃወሙ ለምን እንዲህ ትቃወማላችሁ፣ ለምን እንዲህ ትላላችሁ ብላችሁ የምትሉ ሰዎች አልጠቀማችኋትም። በነገራችን ላይ ለእናንተም ለወደፊታችሁ እንደሷ እናደርጋለን ብላችሁ ብትመጡ ትርፉ የማይሆን ስም ነው የሚሰጣችሁ በቃ። ስለዚህ የማይሆን ስራ የሚሰራን ሰው ትክክል ነው ብላችሁ ሳይሆን ማድነቅ ያለባችሁ የማይሆን ስራ የምታዩትን ሰዎች ተው። ይሄ ነገር ጥሩ አይደለም። ስፔሻሊ ደግሞ እንደዚህ እርቃንን ገበያ ላይ መዋል። ገበያ በሉት በቃ። ሚዲያ እኮ ገበያ ነው። ማንም ቦታ ላይ ሄዳል። ማንም መጥቶ የፈለገውን ገብቶ ያየዋል፣ ያልፈለገው እያየው ያልፋል። ገበያ ነው ማለት ነው። ስለዚህ እርቃኗን ገበያ ላይ ስለወጣች በቃ እርጉዝ ናት ብለው ሊያምኗት አይችልም። ስለዚህ አንሸወድ አንዳንዴ። እና ሄርሜላ ጉዷ እየወጣ ነው። ይኸው ፍቅረኛዋ ደግሞ መጣ። ትላንትና ጓደኞቿንን ብለው መተው ነበር የሆኑ ልጆች። ዛሬ ደግሞ ፍቅረኛ የነበረች ብሎ መጣ። ገና ቤተሰብ የለኝም ብላ አልነበረ? ቤተሰቦቿም ደግሞ እኛ ቤተሰቦቿንን ብለው ይመጣል። እውሸት የትም ማንንም የትም አያደርስም። እውሸት ሁሌ ወደኋላ ነው የሚያስቀረው። የሰው ልጅ እውነትን ተናግሮ የፈለገ የጉድጓድ ውሃ ጥልቅ ውስጥ ቢገባ ይሻላል ለእውነት ብሎ ማለት ነው። እኔ ሰው አያቀኝም፣ እኔ ሰው የለኝም፣ እኔ ጓደኛ ፍቅረኛ የለኝም፣ ማንንም አላቅም ብላችሁ ሚዲያ ላይ ብትመጡ እነዛ ትላንት አብሯችሁ የነበሩ ሰዎች እኮ ሰዎች ናቸው። ያያሉ፣ ይሰማሉ። አሁን እኮ ወዳጄ ስልክ እያንዳንዱ ሰው እጅ ላይ ነው ያለው። ኢንተርኔት ብቻ ነው መጠቀም በቃ። ዳታም ትቆርጫለሽ፣ ዋይፋይ ያለበትም
ጥግ ላይ ትቆሚያለሽ። ከፍተሽ ምን አዩ ምን አሉ ምን ሰሙ ብለሽ ታያለሽ። ስለዚህ አንቺ ጓደኛ የለኝም ጓደኛ ፈልጌ ነው ብለሽ የመጣሽ ሳይሆን ፍቅረኛሽ ልክ እንዳለው አብርሃም ላንተ አትሆንህም፣ ለኔ ያልሆነች ላንተም አትሆንህም፣ ነገ ደግሞ አንተን ጥላ ሌላ ቦታ ትሄዳለች አለ። እውነቱን ነው። እቺ እዛም እንደ ፌንጣ መዝለል የለመደች ሴት መቆሚያ የላትም። የዛንም ቤት አንኳኩታ ረባብሻ የራሷን ህይወት በጥብጣ የሰዎችን ህይወት በጥብጣ መኖር ነው የምትፈልገው። እንደዚች አይነት ሴት ደግሞ ከአሁኑ ካልተቀጨች መቋጫ የላትም፣ ትቀጥላለች። ያንን ማስቆም ያለብን የምንጮ ሰዎች ነን ነው ማለት የምፈልገው። እና በሩታና ሄርሜላ መሀል ላይ እንግዲህ እነ ብሩክ እነ አቤል እነ እዩ እነ ቡቺ ምናምን የሚባሉ የቡታጅራ ልጆች እሳትና ጭድ ላይ ናቸው አሁን ያሉት ማለት ነው። እኔ የምለው ቆይ ኢትዮጵያ ውስጥ ሽጉጥ ማንኛውም ሰው ላይ ነው እንዴ ሊተኮስ? የሚገዙትም ሆነ ህጋዊ ሆነ ህገወጥ ሆነ ማለት ነው ያገኙት ሰው ላይ ማስፈራሪያ ሊሆን ነው የሚሰጣቸው? ጓደኛ ላይ የሰፈር ሰው ላይ ማስፈራሪያ ሊሆን ነው የሚገዙት? ወይንስ ይሄን ነገር እንዴት ነው እሱ ህግ አያውቀውም እንዴ? ማለት መሳሪያ እኮ የሚያዘው ለምን እንደሆነ ሁሉም ያውቀዋል። መሳሪያ እየያዙ እያፈኑ ያሉን ነገር እያደረጉ የሚያስፈራሩ ሰዎች ሀይ ለምንድን ነው የማይባሉት? እያንዳንዳቸው ማለት ስለ ጸባቸው አይመለከተንም፣ ነገ ዞሮ ይታረቃሉ። ይሄ መሳሪያ የሚይዙት ነገር ግን በህግ ላይ ያስጠይቃቸው ይገባል፣ ግድ ነው። እና የሄርሜላ ጉድ ከስር እየታወቀ ነው። በዚህ በመቀጠል ደግሞ ፕራንክ ነው ፍራንክ ብላለች ኢትዮ ኢንፎ ማለት ነው። ፕራንክ እያላችሁ በፕራንክ ስም መናገር የምትፈልጉትን ማድረግ የምትፈልጉትን እያደረጋችሁ ብዙዎቻችሁ እየተላቀሳችሁ ብዙዎቻችሁ እየተለያያችሁ ነው ያላችሁት። አሁን ሰሞኑን መነጋገሪያ የሆነች ሁለት ባልና ሚስቶች አሉ። አራስ ቤት ሆና ባልየው ምን እንዳደረጋት አይታችሁ ከሆነ ሰምታችሁ ከሆነ ማለት ነው ኢትዮ ኢንፎ ላይ ነው በአጋጣሚ ያየኋት። ቲክታክ እንዲሁ ዝም ያለፍ አለፍላለኝ ግን ብዙ አልቆይበትም እና ለዛ አልመጣችልኝም። በጣም መነጋገሪያ ሆና በጣም ብዙ ዩቲዩበሮች ሰርተውበታል። እሱ ፕራንክ ነው ያደረኳት ብሏል። እሷ ግን በጣም አልቀሳለች። ውስጧን በጣም ጎድቶታል። አንዳንዴ መናገር የምትፈልጉትን ነገር በሌላ ሰበብ አድርጋችሁ ትናገሩና ያ ሰው ማይሆን እንትን ውስጥ ከገባ በኋላ ሀሳባችሁን ቀይር ታደርጉና ፕራንክ ነው ትላላችሁ። ይሄ የፈረደበት ፕራንክ ነው ፍራንክ ብላለች። እውነቷን ነው። ፕራንክ ምን እንደሆነ የማታውቁት ጉደኞች፣ የኛ ሀገር ጉደኞች ማለት ነው። ሆዴ አባውን ብቅል ያወጣዋል አለ ሰው። በሰላሙ ጊዜ ሊናገር የፈለገው ነገር ነው በፕራንክ ስርም በጸቡ ሰዓትም የሚናገረው ማለት ነው። ሰው በሰላም ጊዜ ያሳለፈውን ነገር በጣም ብዙ ነገር ሚስጥር ታወራላችሁ ከሰው ጋራ ማለት ነው። ጓደኛ ብላችሁ ጓደኛ ስትይዙ ሚስጥር ይኖራችኋል። ያን ሚስጥር ትከፋፈላላችሁ አይደል? ከዛን ሰው ናችሁና ደግሞ እግርና እግርም ይጋጫል አይደለም? የሰው ልጅ ጸብ ይመጣ። ያ ጸብ ሲመጣ ድሮ ያወራችሁን ሚስጥሯን ዝግዝግ አድርጋ አደባባይ የምታሰጣ ሴት አትንገር ብዬ ብነግረው አትንገር ብሎ ነገረው አይነት ሴት ማለት ነው። እንደገና ደግሞ በፕራንክ ስር እያሉ መናገር ይፈልጋሉ እና እንደዚህ ጠጥቶ አንዳንድ ሰው ስክር ብሎ በቃ የማይሆን ነገር ይናገርና ሰዎችን ያስቀይማል። በሰላሙ ጊዜ እኮ መናገር የሚፈልገው ነው ሰክሮ የሚናገረው ታውቃላችሁ። በሰላሙ ጊዜ መናገር ይፈልግና ግን የሆነ ሰበብ ነበር የሚፈልገው ያንን ነገር ለመናገርና ለማድረግ ማለት ነው። ከዛን ያቺን ስክር ብሎ ይገባና ያንን መናገር የፈለገውን ነገር በቃ እንዲወጣለት እስኪወጣለት ድረስ ልክልካችሁ ይነግራችኋል ማለት ነው። ከዛ በማግስቱ እንዲህ ብለኝ ነበር፣ ኧረ እኔ አላልኩኝም፣ እንግዲህ ስለጠጣው ሊሆን ይችል ይሆናል፣ እንግዲህ እኔ ግን ምንም ያልኩት ነገር የለም ብሎ ያሳምናችኋል። ፍራንኩም ልክ እንደዛ ነው። በሰላም መናገር የሚፈልጉትን ነገር እስኪወጣላቸው ይናገራሉ፣ እስኪበቃቸው ድረስ ያስለቅሳሉ። በሴቷም በወንዱም ነው ያስለቅሳሉ። የሚያይፈልጉትን ቃላት ይወራወራሉ። ውስጧ ታስቀምጣለች፣ ውስጡ ያስቀምጠዋል። ለምን እንዲህ ልትለኝ ቻለች? ለምን እንዲህ? ብዙዎችን እያየን አለ። ከዚህ በፊት በሰላሙ ጊዜ መናገር የፈለግከው ነው አለ ፕራንክ ያልከው። ወደ ያለውን እኮ ነው የተናገርከው። ልክ ነክ መናገር የምትፈልገውን ከተናገርክና ካሳመንክ በኋላ ፕራንክ ነው ብትለኝ አይገባኝም። እንዲህ ያሉ የሚለቃቀሱ ሰዎች በስነ ስርዓት መናገር የፈለጉትን ነገር ተናግረው ነው ፕራንክ ነው የሚሉት ማለት ነው።
አለማወቅም ይሁን በማወቅም ይሁን ባለማወቅ ፕራንክ የሚሉት ነገር እየሰሩ ሚዲያ እየታወቁ ነው። ሚዲያ ላይ ጥሩ ነገር የሚሰሩ ሰዎች አሉ። ግን ፕራንክ እያሉ ደግሞ የሚለቃቀሱ ሰዎች፣ ፕራንክ እያሉ የማይሆን ህይወት ውስጥ የሚገቡ ሰዎችም አሉ። ሄርሜላውን በቀደም መተኛ ትፈልጋለች ከአብርሃም ጋር ማለት ነው። ፕራንክ ብላ ግን ቅድሚያ ሰራችና ሄዳ ከጎኑ ተኛች። ና ቀፈኝ ና ተኛ እንጂ ምናምን አይነት ነገር ያሰበችውን ነገር ነው በቃ ከአብርሃም ጋር ፕራንክ ያደረገችው። ትናንትና ደግሞ ያሰበችውን ሻንጧን ጠቅልላ አስባለች። ሄርሜላ ሩታ እንደምታየው ታውቃለች። ያሰበችውን ይዛ መጣችና እንትን ነው አለች፣ ፕራንክ ነው አለች። እና እንዴት ነው ፕራንክ ሊሆን የሚችለው? ፕራንክ ነው እያላችሁ ህይወታችሁን ፍራንክ የምታደርጉ፣ ፍራንክ ነው እያላችሁ ህይወታችሁን ፍራንክ ውስጥ የምትከቱ ለማንኛውም ተጠንቀቁ ማለት እንፈልጋለን። እና ደግሞ ሌላ ምን ነበረ ማለት የፈለኩት፣ ሩታ ደግሞ እናንተና አባትሽን ደግሞ በጣም አታሳዝኝ፣ ጥሩ አይደለም። ገባሽ ማለት እናትና አባት አንዳንዴ እናትስ እሺ ምናልባት ለምዳለች መሰለኝ በፕራንክ ስር፣ አባት ግን አይናገርም እንጂ በሆዱ ነው ሁሉ ነገር በሆዱ ነው። እና አባትሽን በርግጥ ማታስከፊ ጥሩ ነው። ፕራንክ እያልሽ አባትሽን አትውጃቸው። ኤኒዌይስ ዛሬ ጠብቀናል። ማናቸውም አልለቀቁም። ያው እሷ ነች ለእናትና ለአባቷ ጥበብ ያሰራችሁ ጥበብ የለበሰችው። እንኳን ደስ ያለሽ ማለት ፈልጋለሁኝ። ከዛ በመቀጠል እንግዲህ ከስር እናየዋለን። እንግዲህ በጣም ብዙዎች እኔም የማስበውን እኔም የምናገረውን እነሱም ሲናገሩ ሳይ በጣም ደስ ይለኛል። እኔም የማስበውን እነሱ ሀሳባቸውን ሳዳምጠው ደስ ይለኛል። እኔ ብቻ አይደለም ለካ የምሰደበው፣ እነሱም የአንድ ሰው ደጋፊ ከሆኑ እነሱም እየተሰደቡ ነው እንትን የሚሉት ብዬ እንዳስብ አድርጎኛል ማለት ነው። እና በፕራንክ ስም አሁን ይኸው ፕራንክ ብሎ ማነው ማርክ ቤዚን ፕራንክ አደረጋት። አሁን እነሱ ምን አይነት ጸብ ውስጥ እንዳሉ ተመልከቱ። በዚህ አይነት ነገር ፕራንክ ነው ብለህ እርቃኔንም ልትለቀው ነው ሚዲያ ላይ ብላለች። እንዲህ ነው የሚያስቡ ሁሌ አንድ አይነት ፕራንክ፣ ሴት ልጅ በወንድ መጠርጠር፣ አልጋ ቤት መያዝ፣ ወንድ ልጅ እንደዛ አልጋ ቤት መያዝ። ይሄ ፕራንክ ታስታውሱ እንደሆነ ብሩኬንና ሃይሚን ምን ላይ እንዳደረሳቸው አይታችኋል አይደል? ሶስናንና ያን ዳኒ ጉቶን ምን ላይ እንዳደረሳቸው አይታችኋል አይደል? በፕራንክ ስር በተለይ አልጋ ቤት ያስኳት፣ አልጋ ቤት ከወንድ ጋር ተኝታ ያስኩት የምትባባሉት በፍጹም አያስተማምናችሁ፣ በፍጹም። ስለዚህ ተጠንቀቁ ነው ማለት የምፈልገው። አያዋጣችሁም፣ አቁሙት። ፕራንክ እያላችሁ ህይወታችሁን አደጋ ውስጥ አትጣሉት። ሰው አታስለቅሱ። በቃ ለገንዘብ ብላችሁ የሰው ህይወት አትበጥብጡ። የራሳችሁንም ህይወት አትበጥብጡ። በሰላም ሰርቶ መኖርን የመሰለ ነገር የለም። ለራሳችን እንጂ የምንታመነው ለሰው አይደለም። የፈለገ ሚሊዮነር ቢከፈልሽ፣ የፈለገ ሚሊዮን ቢከፈልክ ያ የምታደርገው ክፋት ነገ በእግዚአብሔር ዘንድ ትጠየቂበታለሽ። ዛሬ ለገንዘብ ብላችሁ ህይወታችሁን አደጋ ላይ የምትጥሉ፣ ለገንዘብ ብላችሁ ህይወታችሁን የማይገባ ቦታ ላይ የምታስቀምጡ ሰዎች ማለት ነው። ለማንኛውም ይሄን ይመስላል። ይበቃኛል ለዛሬ። ሀሳብ አስተያየታችሁን አሁን ማይለየኝ። አመሰግናለሁ።